ሰው ማመኔ ሁሌ እንደጎዳኝ እንደሆነ ታውቃለህ። አንድ ታረቀኝ የሚባል ቀሽም የካሌብ ተላላኪ አለ። እሱ ነው የከዳኝ። እሱ እኮ ነው ያንተ ችግር። አዎ አውቃለሁ፣ ግን ሳይቀድመኝ ቀድመዋለሁ። ለማንኛውም አንድ ትንሽ ችግር ገጥሞኛል። ነገ ተገናኝተን አወራሃለሁ። የማይፈታ ችግር ነው? አዎ አካብ፣ እኔም ፈሪ የሚያደርግ በጠላቶቼ ፊት እንድሸሽ ደግሞ የመኖር ጉቴ እንዲጨምር የሚያደርግ አንድ ችግር ገጥሞኛል። አፈቀርክ እንዴ? መቼም ከአንድ ሰው በቀር እንደማላፈቅር ታውቃለህ አይደለም? እኮ ፍቅር ሊሆን አይችልም። ታዲያ ምንድን ነው? ስንገናኝ አወራሃለሁ አካብ፣ ግን ጊዜ የደረሰ ይመስለኛል። ቆየ ፎቶ ልኬላችኋለሁ። በጣም ጥሩ። ስለዚህ መድብል እንደተዘናጋ ነው የሚያስቡት ማለት ነው? አይ በጣም ስለሚፈሩ ጥንቃቄ ሊያደርጉ ይችላሉ። ቆይ ወተን ውጭ ብንጠብቃቸውስ? አትፍሪ፣ አንቺ ዝም ብለሽ እዚህ ጋር ቁጭ በይ። እየመጡ ነው፣ ደርሰዋል። አትፍሪ፣ ብሞትም ለወንድሜ ነው፣ በገልም ደግሞ ለወንድሜ ስል ነው። ካሌብ ሙሳና ግብረ አበሮቹ ሂደሽ ነገር አድርጊ፣ ከዛ በኋላ ነገሩ ይስተካከላል። መድብልን አሳልፈሽ ስጪና ሰው ለብለሽ ቤት ከቀጠርሽ በኋላ እያንዳንዱ ነገር እኛ ራሳችን እርምጃውን እንወስዳለን። ስለዚህ አንቺ ቀድመሽ ነገሩን አስተካክሊልን። ስለዚህ መድብል መሞት አለበት፣ ምንም ጥያቄ የለውም በማለት እንግዲህ ትእዛዝ ሰጥተዋት ነበረ። ያንንም ትእዛዝ እንግዲህ እሷም አልቀበልም ብትል እንኳን ድጋሚ እንደዚህ አይነት ስህተት መስራትም አልፈልግም ማድረግም አልፈልግም ብላ ብትናገርም እንኳን ነገርዮሹ ወደ ሌላ ወስደውባት ይሄን ማታደርጊ ከሆነና አንቺ ይሄን ነገር ማስተካከል ማትችይ ከሆነ እኔ በራሴ መንገድ ምን ማድረግ እንዳለብኝ ራሴ አቅርተው በማለት እንግዲህ ሊገሏት ስላሉ ግዴታ የነፍስ አድን ጉዳይ ስለሆነ ከአንዳንድ እሺ ብላ ተቀብላለች ማለት ነው። ይሄን እንግዲህ እያደረገ ያለው ከካሌብ ሞሴሳ ባሻገር ከመድብል ጋር ሲሰራ የነበረው ልጅ ነው ማለት ነው። አንዳንዴ ሰውን ምንም ያክል ብታምኑት እንኳን መጨረሻ ላይ ይክዳችኋል። እንደሚክዳችሁ ምንም ጥርጥር የለውም። እና እንግዲህ በጣም የሚያሳዝን ነገር ነበር የሆነው ነገር። በጣም እውነት ለመናገር ከአእምሮ በላይ ነው። በጣም ከባድ ነው። ይደብራል፣ ያስጠላል። በጣም ነው የሚያስጠላው። እንዴት ብዬ እንደምነግራችሁ አላውቅም ውድ ቤተሰቦቻችን፣ ግን በጣም ነው የሚያስጠላው። በጣም ነው የሚደብረው። እንደዚህ በጭራሽ መሆን የለበትም መደረግም የለበትም ብዬ ነው የማስበው። ምክንያቱም ሰው ስታምኑት አሁን ላይ በተለይ በዚህ ባለንበት ሰዓት ላይ በሁኔታዎቹን ከምናያቸው ከምንሰማቸው አንፃር በቃ ዘመኑ ነው እንዴ አንዳንዴ እንደዛ ያስብላል። ግን የዘመኑ ጉዳይ ሳይሆን ይሄ ይወጣል አይደለ የኛ የራሳችን የማአለመርባታችን ነው የሚያሳየው። ከአንዳንድ በጣም በሚያሳዝን ሁኔታ በቃ ነገርዮሽን የምናይበት መንገድ ሰዎችን ለመሸጥ የምንሄድበት መንገድ በቃ ከቃል በላይ ነው። ቤተሰቦቻችን በጣም ነው የሚያስጠላው፣ በጣም ነው የሚያሳዝነው እንዳጠቃላይ ማለት ነውና እኔ ራሱ በጣም እንግዲህ እንደዛ አይታችኋል። ታሬና መድብል ብዙ ነገሮችን ሰርተዋል ታውቃላችሁ። ይሄን ለታሬ መድብል የከፈለውን መስዋዕትነት በተለይ በቃ በገንዘብ ጉዳይ ምናምን የሚገርም ነበረ ታውቃላችሁ አይደል? በቃ ብዙ መስዋዕትነትን ከፍሏል፣ ብዙ ነገሮችን አድርጓል። ብዙ እርምጃዎችን ብዙ ሂደቶችን አብረው ሄደዋል በጣም ማለት ነውና እንግዲህ ደግሞ ይሄው ዞር አድርጎ አሁን ላይ ያደረገ ያለውን ነገር ታያላችሁ። ይሄ ራሱ በጣም ግራ ነው የሚያጋባችሁ እውነት ለመናገር ከአንዳንድ ማለት ነው ቤተሰቦቻችን ያገራ እንደዚህ መደረግ የለበትም። ግን ያው ምንም ማድረግ አይቻልም። በዛ የተነሳ እንግዲህ ይሄው አሳልፎ አሁን ሰጥቶት እሱን እንግዲህ ለመግደል ሙከራ ላይና ሂደት ላይ ነው የሚገኘው። ከዛም ባሻገር ይሄው ሁኔታዎችን እሱም እያሰደ ነው የሚገኘውና በጣም ነው የሚያስጠላው፣ በጣም ነው የሚያሳዝነው። እንዳጠቃላይ ነገሮችን ስናይ በቃ ታዝናላችሁ ጋይስ። በቃ ለምን እንደሆነ ራሱ በቃ ግራ ነው የሚያጋባችሁ። ምን እየተካሄደ እንዳለ ለምን እንደዚህ እየሆነ እንዳለ ራሱ በቃ ራሳችሁን ስትጠይቁ ግራ ይገባል። ነገሮቹ ለእናንተ ራሱ መልስ የላቸውም እና
አንዳንዴ ትንሽ ከባድ ነው። ያው ግን ይሁን ብሎ ከማለፍ ውጪ ምንም አይነት የተሻለ አማራጭ ስለሌለ ያው ነገሮቹን ይሁን ብሎ በትዕግስት ማለፍ ነውና በጣም ነው የሚገርመው ውድ ቤተሰቦቻችን። ስለዚህ እንግዲህ ያው ዛሬ መድብልን ለመግደል የመጣውን ሴራ ደግሞ ብሩክ ወንድሜማ ካሁን በኋላ የራሱን ህይወት መጀመር አለበት። ይሄንን ሁሉ ፕሮሰስ ይሄን ሁሉ መንገድ የገባው ለኔ ብሎ ነው። ስለዚህ ወንድሜ ድጋሚ ህይወቱን አደጋ ላይ መጣል የለበትም። እኔንም ለመታደግ ሌላ ነገር ማድረግ የለበትም። የሚሆነውን ነገር ሁሉንም ነገር ራሴ ወጣዋለሁኝ። ማድረግ ያለብኝን ነገር ራሴ አደርጋለሁ ብሎ እንግዲህ ከአንዳንድ ውሳኔዎችን ወስኖ በቃ ለመጋፈጥ ፊት ለፊት ሂዷል ማለት ነው ቤተሰቦቻችን። ስለዚህ ያለውን ነገር ለመጋፈጥ ነገሮችን ለማድረግ የሄደበት አጠቃላይ በጣም ከባድ ነው ውድ ቤተሰቦቻችን። ኤኒዌይስ ይሁን ብለን ከምንትን ማለት ውጪ ሌላ ምንም የሚባል ነገር የለም። ሁሉም ነገር ያው ለበጎ ነው። ቀጣይ እንግዲህ ሁሉም ነገር መልካም እንደሚሆን ተስፋ እናደርጋለን። እንግዲህ ብሩክን እዛው እንዳለ መተዋል። ኦሬዲ ሰዎቹ መተዋል። ነገሮችን እንትን ለማለት ገብተዋል ማለት ነው። ሲመጡ እንግዲህ ብሩክም ሽጉጡን አቀባብሎ ቆሟል። ምክንያቱም የራሱን እርምጃ ለመውሰድ ማለት ነው ቤተሰቦቻችን። ምክንያቱም በጣም ከባድ ነው። ሊገላችሁ ሰውዬ መጣ ነው እና በጣም ነው የሚያሳዝነው። ያው እንግዲህ በጣም ከባድ ነው እውነት ለመናገርና በጣም በሚገርም ሁኔታ ነው እንግዲህ ይሄን ነገር ለመጋፈጥም ያለው። ስለዚህ ቀጣይ ምን ሊፈጠር ይችላል የሚለውን ደግሞ አብረን ልናይ ነው የምንችለው። ማህሌት ይሄንን በማድረጓ ጥሩ ነው ብዬ አስባለሁ እኔ። ምክንያቱም ካለው አንጻር ሁኔታውን አለመናገርም ትችል ነበረ። ያው ግን ያለፈው ነገሯ ስለጸጸታት ምናልባት በዚህ መልኩ እንኳ ብክስ ብላ ስላሰበች ይመስለኛል ይህን ነገር እያደረገ ያለው ማለት ነው ውድ ቤተሰቦቻችን። እና በጣም ነበር ደስ የሚለው። አጠቃላይ መናገሯ ጥሩ ነው። እንግዲህ መድብል ደግሞ አልሰማም ይሄን ጉድ። ወንድሙ እንደዚህ አይነት እንትን ውስጥ መግባቱን አልሰማም። ቀጣይ እንግዲህ የሚሆነው ነገር ደስ የሚል እንደሚሆን ተስፋ እናደርጋለን። በቀጣይ እንግዲህ ውድ ቤተሰቦቻችን ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ ደግሞ አብራችሁን ቆዩ ላለሁኝ። ሁሌም ወዳችሁ ፈቅዳችሁ ለምትከታተሉኝ አመሰግናለሁ ውድ ቤተሰቦች። ሁሌም እናንተ ስለሆናችሁ ነው እዚህ ጋር ያደረሳችሁኝ። አሁንም አብሮነታችሁ አይለየን። ያው እንግዲህ እንደ ሁኔታው እንደተረዳ ነው እንዳየ ነው ሁኔታዎችን። ስለዚህ ሁኔታዎችን እንዳየ ነው እንደተረዳ ነው ከአንዳንድ ያለውን ነገር እንትን የምንል ነው የሚሆነው። በቀጣይ እንግዲህ አዲስ ቪዲዮ ይዘን እስከምንመጣ ብሩክስ በሩን የከፈተውስ ማን ይሆን? ብሩክስ እውነት ተኮሰ ወይስ ምን ይሆን? በነገራችን ላይ የመጣው እኮ መድብልም ሊሆን ይችላል። በሩን ከፍቶ የመጣው መድብልም ሊሆን ይችላል። ግን እሷም አላረጋገጠም። እሷም ደግሞ ያው ስለቀጠሯት ብቻ ነው። ማን እንደመጣ ምን እንደተፈጠረ ሁላቸውም ገና ናቸው፣ ግራ እንደተጋቡ ናቸው። ግን ያም ሆነ ነገርዮሾቹን እንግዲህ በዚህ ልክ ነው እንትን እያሉ ያሉት ቤተሰቦቻችን። ቀጣይ እንግዲህ ሁሉም ነገር መልካም እንደሚሆንና እንደሚስተካከል ተስፋ እናደርጋለን። ሁሌም ወዳጅ ፍቅራችን ስለምትከታተሉ ቤተሰቦቼ በጣም አመሰግናለሁ። መልካም ጊዜ። ባይ ባይ።